የአዲስ አበባ ከተማ ለአንዳንዶቻችሁ እዚሁ ነዋሪዎችና የከተማው የልማት አጋርም የልማት ባለቤቶችም ስለሆናችሁ ብዙ መረጃ ታገኛላችሁ ብለን እናስባለን። በሁሉም ዘርፍ እየተከናወነ ያለ ልማት አለ። በሁሉም ዘርፍ የሚከናወነው ልማት የህብረተሰቡን ተጠቃሚነት ለማረጋገጥ የሚሰራ ስራ ነው። ከምንም በላይ ግን የመንግስታችን አቅጣጫ ብዙውን ጊዜ ከዚህ በፊት የነበሩት የልማት ስራዎቻችን አብዛኛዎቹ በመንግስት የሚከናወኑ ስራዎች ላይ ትኩረት የማድረግ ሁኔታ ነበር። ነገር ግን በተለይ በአገር በቀል የኢኮኖሚ ማሻሻያ ፖሊሲያችን አማካኝነት ትልቁን ድርሻ ፕራይቬቱ እንዲወስድ፣ የግሉ ዘርፍ እንዲወስድ አቅጣጫ በመቀመጡ በአሁኑ ሰዓት በግሉ ዘርፍ ያለው ንቅናቄና እንቅስቃሴ አበረታች ውጤት እያስመዘገበ ነው ያለው። በባንኮች ላይ ዋናው ተበዳሪ የመንግስት የልማት ድርጅቶች የሆነውን በመቀየር ወደ ፕራይቬቱ በማዘንበል በዚህ ሰዓት ሬሾውን የፕራይቬቱ ከፍ እንዲል ያደረገ የፋይናንስ ፖሊሲ አቅጣጫ ነው ያለን። በዚህም ፕራይቬቱ ተጠቃሚ እየሆነ ነው ያለው። ይሄ እንደ ሀገር ለሚሰጠው ፋይዳ ቀላል አይደለም። ከዚህ አኳያ የጤናው ዘርፍም ተጠቃሚ ነው ብለን እናስባለን። ይሄ ብቻ አይደለም። የመንግስታችን ፍላጎት የፕራይቬቱ አቅም እስካላደገ ድረስ የሀገር ኢኮኖሚ ይገነባል ተብሎ አይታሰብም። ለዚህም ነው የግሉ ዘርፍ ላይ ያለው መነቃቃት የበለጠ እንዲያድግ፣ የብድር አክሰሱም እንዲጨምር፣ በሁሉም ስራዎች ላይ የግል ተሳትፎ እንዲጠናከር የሚፈለገው። የፖሊሲ አቅጣጫችንም ይህንን የሚመለከት ስለሆነ ይሄ ለግሉ ዘርፍ ትልቅ አቅም ይሆናል ብለን ነው የምናስበው። እየሆነም ነው ያለው። በጤና ስራችንም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ እየተሰራ ነው ያለው። እንግዲህ ዶክተር ዮሐንስ አሁን እንደገባኝ የከተማ አስተዳደሩን ካቢኔ በተለያየ መንገድ የግሉ ዘርፍ በጤናው ላይ ያለውን ሚና ብቻ ሳይሆን ሆስፒታሎች እንዲገነቡ፣ ጤና ጣቢያዎች እንዲገነቡ፣ የጤናው ዘርፍ ያሉ ባለሙያዎች እንዲበረታቱ ከፍተኛ የሆነ ግፊት ያደርጋል። ግፊቱም ውጤት እያመጣ ነው ያለው። ምናልባት ሰምታችሁት ይሆናል። በተለይ እዚህ አካባቢ ንፋስ ስልክ ላፍቶ አካባቢ የሕክምና ተቋም የመሰረተ ልማት እጥረት ነበረ። ያንን ለመፍታት በትልቁ የንፋስ ስልክ ላይ ትልቅ ሆስፒታል እየተገነባ ነው ያለው። በቅርቡ ኢናጉሬት የሚደረግበት ወይም የሚመረቅበት ሁኔታ ይኖራል። ኮልፌ አካባቢ እንደዚህ ሆስፒታል አልነበረም። እሱም ግዙፍ ሆስፒታል ነው እየተገነባ ያለው። ምናልባት አጠቃላይ አሁን እየገነባናቸው ያሉት ሆስፒታሎች የነበሩትንም ማሻሻል እንደ ዘውዲቱ ሆስፒታል፣ ምኒልክ፣ ራስ ደስታ፣ በአዲስ መልክ ደግሞ እንደምታውቁት አበበች ጎበና ሆስፒታል አለን። እንደዚሁም ገላን ትሮማ ሴንተር ብለን በትልቁ እየተገነባ ያላለ። በፊት የነበረው 1300 ምናምን በአንድ ጊዜ አኮሞዴት የማድረግ አቅም የነበሩትን ሆስፒታሎች ዛሬ ከ4000 በላይ በአንድ ጊዜ አስተኝቶ ማሳከም የሚያስችል ደርሰናል። በዚህ 5 ዓመት ብቻ ነው የተከናወነው። ይሄ ስኬት ለጤናው ዘርፍ ምን ያክል ከተማ አስተዳደሩ እየሰራ እንደሆነ ያሳያል። ይሄ ብቻ አይደለም። ብዙ ጤና ጣቢያዎችን ገንብተናል። አዳዲስ ጤና ጣቢያዎች ገንብተናል። ጤና ጣቢያ በሌለባቸው ምናልባት የጀነራል ሆስፒታል ያክል አቅም ያላቸው ጤና ጣቢያዎች ተገንብተዋል። እነዚህም ብቻ እነዚህ ሁሉ ተሰርተው በቂ አይደለም። የፕራይቬቱ አቅም ተገንብቶ ፕራይቬቱ በስፋት ካላለማ ሌላው ዓለም ላይ በ15 ደቂቃ ጉዞ ውስጥ ማንኛውንም አገልግሎት የሚያገኙበት ስታንዳርድ እየደረሱ ናቸው ያሉት። ይሄኛ የማናደርግበት ምክንያት የለም። በ15 ደቂቃ ውስጥ ተጉዞ የጤና ሕክምና ማግኘት፣ በ15 ደቂቃ ውስጥ ተጉዞ ትምህርት ማግኘት፣ በ15 ደቂቃ ውስጥ ተጉዞ ማንኛውንም የመንግስት አገልግሎት የሚሆን የግል አገልግሎት ማግኘት የሚቻልበት ሁኔታ በዓለም ላይ እየተፈጠረ ነው ያለው። እኛም ወደዛ ነው እየሄድን ያለነው። ሁሉንም ሰርቪሶች በ15 ደቂቃ ኮሚቲንግ ዲስታንስ ውስጥ የምናገኝበት ሁኔታ መፈጠር መቻል አለበት። ለዚህ ፕራይቬቱ ከዚህም በላይ መሰራት እንዳለበት ያሳምናል። ያለን መሰረተ ልማት በቂ ተብሎ የሚወሰድ አይደለም። ነገር ግን ከመነሻችን አኳያ ወስደን ስናየው በ5 ዓመት ውስጥ ከፍተኛ የሆነ ንቅናቄ በመፈጠሩ በጤናው ዘርፍ ትልቅ ስኬቶች ተመዝግበዋል። ይህንን በምንድን ነው መደገፍ ያለብን ብለን ደግሞ ለጤናው ዘርፍ በተለይ ትልልቅ ከፍተኛ ካሪየር ያላቸውና ከፍተኛ የሆነ ሰብ ስፔሻሊቲ ሊሰሩ የሚችሉ ሕክምና ማዕከላት እንዲኖሩን የመሬት አቅርቦታችን፣ የመሰረተ ልማት አቅርቦታችን በዚያው ልክ እንዲሻሻል የማድረግ ስራ እየተሰራ ነው ያለው። ይሄ መከላከል ብቻ ሳይሆን ማከምንም ፖሊሲያችን ሪቫይዝ ተደርጎ ተከልሶ ከመከላከል ወደ ሕክምናም ጭምር ሁለቱንም ኢንቴግሬትድ በሆነ መንገድ እንዲፈጸም የማድረግ ስራ እየተሰራ ነው ያለው። ለዚህም ነው አንዳንዶቹ ልማቶች መረጃዎችን ወስዳችሁ እንደ ነዋሪ ስታዩዋቸው እንደ ሕክምና ባለሙያ ብቻ ሳይሆን እንደ ነዋሪም ወስዳችሁ ስታዩዋቸው
ፋይዳቸው በጣም ከፍተኛ ነው። አሁን አንዳንዴ ኮሪደር ልማትን በአካባቢ ያሉ ከፊት ለፊት የሚታዩ ስራዎችን የመስራት አድርገው የሚያስቡ ሰዎች ሊኖሩ ይችላሉ። ይህ አይደለም። አዲስ አበባ በተፈጥሮዋ ፍሳሽ ቆሻሻን ሰብስቦ ወስዶ ለማጣራት የሚያስችል ስርዓት አልነበራትም። ዛሬ ሁሉንም እንግዲህ ቫኪዩም ትራክ አቁመን በየቦታው ሴፕቲክ ታንክ ላይ ሳክ እያደረግን የመጠጥን ነበር ወስደን ዳምፕ የምናደርገው። ይህንን የመቀየር በወንዝ ዳርቻ ላይ አሁን ሁሉም ፍሳሾች ወደ ወንዝ የሚለቀቁበት ሁኔታ በተለይ ዳውንስትሪም ያለው አካባቢ በከፍተኛ ሁኔታ ስቃይ የሚከፍልበት እንደነበረ የሚታወስ ነው። ዛሬ ከ43 በላይ የፍሳሽ ቆሻሻ ማጣሪያ ጣቢያዎችን ገንብተናል በአጭር ጊዜ። እነዚህ ትልልቅ አቅም ያላቸው በብዙ ሺህ የሚቆጠር ሜትር ኩብ ፍሳሽ ቆሻሻ የሚያጣሩ ናቸው። ያ ብቻ አይደለም። አሁን ከእንጦጦ ጀምረን እስከ ፒኮ ካቃቂ የሚወርደውን ወንዝ ንጹህ ለማድረግ ሌፍት ኤንድ ራይት ማንኛውንም ቆሻሻ እንዳይገባበትና ተሸክሞ ወደ ማጣሪያ ጣቢያ ለማድረስ የሚያስችል ስርዓት እየተዘረጋ ነው ያለው። ይሄ ዘመናዊ ከተማ የመገንባት ጉዳይ ለጤናው ዘርፍም አቅም ነው። የምናለማቸው ሜዳዎች አዲስ አበባ ውስጥ ለጤናው በራሱ አቅም ናቸው። በጣም በጣት የሚቆጠሩ የነበሩትን ሜዳዎች ዛሬ ከትልልቆቹ ስቴዲየሞች ባሻገር ምናልባት እንደ አቃቂ አዲስ አበባ ስቴዲየም፣ አበበ ቢቂላ ስቴዲየም እና ዋናው ስቴዲየም 4 ስቴዲየም ባለቤት ናት ይህች ከተማ። በአጭር ጊዜ ውስጥ ነው 2ቱ ስቴዲየሞች እያለቁ ያሉት። ይሄ ብቻ አይደለም። እኛ በየቦታው የስፖርት ማዘውተሪያ ስፍራ እያለማን ያለ ነው። ምናልባት በአጭር ጊዜ ውስጥ ነው እንግዲህ በዚህ 2-3 ዓመት ውስጥ ብቻ 1500 የሚሆኑ የስፖርት ማዘውተሪያ ስፍራዎች ተገንብተዋል። ወጣቶች ጤናቸውን የሚንከባከቡበትና በስፖርት አካላቸውን የሚያጎለብቱበት አእምሯቸውን የሚያጎለብቱበት እድል እየተፈጠረ ነው ያለው። ኤርሊ ቻይልድሁድ ዴቨሎፕመንት ፕሮግራም ብለን በየቦታው የልጆች መጫወቻ ሜዳዎች እያዘጋጀን ነው ያለነው። ይሄ ለጤናው ራሱ አጋዥ ነው። እነዚህ የብስክሌት ተጠቃሚ ብስክሌት መንገዶችን እየገነባን ያለ ነው። ብስክሌት ሰዎች ወክ ማድረጋቸው ምናልባት እነዚህ በቀላሉ መከላከል የምንችላቸውን በሽታዎች መቋቋም የሚያስችለን እድል እየተፈጠረ ነው። ይህንን እንግዲህ በሁሉም አካባቢ ልማቱን ተደራሽ ስናደርግ ጤናው በራሱ የታገዘ የጎለበተ የሚሄድበት ጤናማ ዜጋ ሲኖር ደግሞ አምራች ዜጋ ይኖራል። አምራች ዜጋ ሲኖር የሀገር ኢኮኖሚ ያድጋል። ስለ ኢንቴግሬትድ ነው ሁሉም ስራ ማለት ነው። ከዚህ አንጻር የኒውክለስ ጄኔራል ሆስፒታልም ለኛ አጋዣችን ነው። በምንድን ነው ፕራይቬቱን የምንደግፈው? እንዴት ነው ከተማ አስተዳደሩ የሚደግፈን የሚለው በተለያዩ መንገዶች ድጋፍ ይደረጋል። ያው በቀጥታ ፋይናንስ ኢንጀክት አድርጎ ፕራይቬቱን ከተማ አስተዳደሩ በጀት ባይመድብም ከበጀት ያልተናነሱ ስራዎች ናቸው የሚሰሩት። በአካባቢ የሚከናወኑ ልማቶች በራሳቸው ፋይዳ አላቸው። ለኒውክለስ ጄኔራል ሆስፒታልም ራሱ አቅም ይሆናሉ። በመሬት አቅርቦት የሚደረጉ ድጋፎች አሉ። በመሰረተ ልማቱ የሚደረጉ ድጋፎች አሉ። በካፒታል ሊዝ ፋይናንስ የማሽን አቅርቦቶች ተቋማቶች አሉ እዚህ ከተማ ውስጥ የሆስፒታል ቁሳቁሶችንና መሳሪያዎችን እንደዚሁ በቀላሉ ለማቅረብ የሚያስችልበት እድል አለ። አምራቾች አሉ። አሁን ለሆስፒታል አልጋ የሚያመርቱ ኢንተርፕራይዞች አሉ እና አቃቂ ያስገባናቸው እንደዚህ አይነት ነገሮች በሙሉ ለግሉ ዘርፍ ፋይዳ አላቸው፣ ጥቅም አላቸው። ከዚህ አንጻር ከተማችን ለግሉ ዘርፍም የሚሰጠውን ድጋፍ በተለያየ መንገድ እያስቀጠለ ነው ያለው። የግሉ ዘርፍ ካላደገ ኢኮኖሚ ያድጋል ተብሎም አይገመትም። በዚያ ደረጃ የከተማ አስተዳደራችን በልዩ ትኩረት እየሰራ ነው ያለው። እናንተና እኛ በመቀናጀት በባዮሎጂ ተርሙና በኬሚስትሪ ተርሙ የምናውቀውን ኒውክለስ ከሆናችሁ እናንተ በዛ ደረጃ ከሰራችሁ እኛ ደግሞ እንደ ከተማ አስተዳደር እንደ መንግስት የሚጠበቅብንን ድጋፍ ለፕራይቬቱ እንደምናደርገው ለእናንተ ማድረጋችን በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ተቀናጅተን በመስራት አገልግሎቶችን በማሳለጥ በተለይ ዛሬ አንዳንዶቹ ኢንፍራስትራክቸሮች ወደ ጥሩ ስታንዳርድ እየመጡ ናቸው ያሉት። ሰርቪሶች ዲጂታላይዝ እየሆኑ ናቸው ያሉት። በቅርቡ ወደ ውጭ ጉዞ ሄደን ነበር ለሕክምናም ለምንም። ወደ ውጭ የሚወጣው ሀብትና ገንዘብ ሲታሰብ እጅግ በጣም ግዙፍ ነው። ያንን በሀገር ውስጥ ማስቀረት ከቻልን የሀገር ኢኮኖሚ እየጎለበተ ይሄዳል። ለዚያ ደግሞ እንደዚህ አይነት ተቋማት በባለሙያ በተሻለ ባለሙያዎች እና በተሻለ መሳሪያ ከተደገፍ ሌሎቹ ከደረሱበት የማንደርስበት ምንም ምክንያት የለም። ለዚህ የሚያስፈልገው ሰብአዊነት፣ ለዚህ የሚያስፈልገው ቅንነት፣ ለዚህ የሚያስፈልገው የሙያ ዲሲፕሊን፣ ለዚህ የሚያስፈልገው ለህዝብ መቆም ስለሆነ ይሄ ደግሞ በጤናው ዘርፍ ብዙ ችግር ይኖራል ብለን አንገምትም። ባህሪውም ስራውም ለዚህ የተሰጠ ስለሆነ ይህንን የተሰጣችሁን ስጦታ እንድታስቀጥሉ እኛም እናንተ ጋር አብረን በቅንጅት እንድንሰራ አደራ እላለሁ። አመሰግናለሁ። እንግዲህ እንደ ጤናው ሴክተር ለእኛ ትልቅ አቅም ነው ብለን ነው ዛሬ የምንወስደው። አንድ ተጨማሪ አቅም
አግኝተናል ብለን ነው የምናምነው። እንግዲህ እንደ ሀገር በርካታ በጤናው ዘርፍ የተሰሩ በርካታ ተግባራቶች አሉ። በተለይ ደግሞ ስራን ለመስራት ማነቆ የሆኑ የነበሩ ፖሊሲዎቻችንን ሪቫይዝ በማድረግ እንግዲህ ከዚህ በፊት የነበረው የጤና ፖሊሲያችን መከላከልን ብቻ መሰረት ያደረገ የጤና ፖሊሲን ስንከተል ቆይተናል። ከለውጥ ማግስት ጀምሮ መከላከልን፣ አክሞ ማዳንን እስከ ሪሃቢሊቴሽን ተሃድሶ ሕክምና ድረስ ፖሊሲዎቻችንን ሪቫይዝ በማድረግ እንግዲህ አንዱ አክሞ ለማዳን እንደዚህ አይነት የተሟላ የተደራጀና ብቁ የሆኑ ባለሙያዎች ያሉት ተቋማቶች ያስፈልጋሉ። በየትኛውም ዓለም ሀገር ላይ በመንግስት ብቻ የሕክምና አገልግሎትን ማሟላት አይቻልም። ትልቅ ድርሻ አለው የግሉ ጤና ሴክተር ነው። ስለዚህ እናንተ እዚህ ያላችሁ ዛሬ ባለ አክሲዮኖች ከ35 ወደ 40 በላይ የምትሆኑ የጤና ባለሙያዎች አንድ ላይ ሆናችሁ ሙያችሁን ይዛችሁ መጥታችሁ እንደዚህ አይነት ቅን ልብ ያላቸው ደግሞ ባለሀብቶች ለሆስፒታል ብለው ከገነቡት ህንፃ ጋራ በጋራ መስራት ትርጉሙ ትልቅ ነው። አንድ ላይ ሆኖ መስራትን ትብብርን የሚያሳይና ለህብረተሰቡ ደግሞ በትርፍ የስራ ሰዓታችሁ ደግሞ ሌላ ተጨማሪ ስራ መስራት እንደምትችሉ ያረጋገጣችሁበት ነውና ለሌሎችም ሙያዎች ትልቅ ፈርቀዳጅ የሚሆንና ሊበረታታ የሚገባው ተግባር ስለሆነ እንደ ጤና ቢሮ እኔ ላቅ ያለ ምስጋናዬን በከተማው ማህበረሰብ ስም ላመሰግን እወዳለሁ። እንደ ከተማችንም እንግዲህ በኋላ ከተማችንን ዓለም አቀፍ ተወዳዳሪ ከተማ እያደረግናት እንገኛለን። በርካታ ዘርፈ ብዙ ስራዎች የምናያቸው ከተማችን ላይ የተተገበሩት ቀጥታ ለህብረተሰቡ አገልግሎት የሚውሉ ናቸው። እንግዲህ የኮሪደር ልማታችንን ብንመለከት፣ የወንዝ ዳርቻ ልማታችንን ብንመለከት ለጤናው ሴክተር እኔ ዳይሬክትሊ የተበጀተ በጀት ነው ብዬ መውሰድ እችላለሁ። ምክንያቱም ዓለም አቀፍም አገር አቀፍም እንደ ከተማም በጣም እየጨመረ የመጣው በጣም በአሳሳቢ ሁኔታ እየጨመረ የመጣው ተላላፊ ያልሆነ በሽታዎችን ልንከላከልባቸው የምንችልባቸው መንገዶች በጣም ለእግር ወክ ለማድረግ ምቹ የሆኑ ቦታዎችን ስናመቻች፣ ለሳይክል ለሚነዱ ህጻናቶች የሚሆኑ አዋቂዎች ምቹ የሆኑ ቦታዎችን፣ የመሮጫ ትራኮችን በጣም በርካታ በየሰፈሩ ከሺህ በላይ የሚቆጠሩ የስፖርት ማዘውተሪያ ስፍራዎችን በዚህ በሁለት ዓመታት ውስጥ መገንባት ተችሏልና ይሄ ትልቅ ትርጉም አለው። እንግዲህ ህብረተሰቡን እንዲንቀሳቀስ በምናስተምርበት ጊዜ፣ ህብረተሰቡን ወክ እንዲያደርግ በምንመክርበት ጊዜ የሚገለገልበትን ቦታዎችንም ማዘጋጀት ግድ ይላል። ስለዚህ ከተማችንን የጤና ቱሪዝም መዳረሻን ለማድረግ በምንሄድበት ጉዞ ላይ የግሉ ሴክተር ደግሞ ትልቅ ሚና አለው። ስለዚህ አንዱ ማሳያ ዛሬ እዚህ ኦፊሻሊ ኢናጉሬት የተደረገው በምክትል ከንቲባችን የኒውክለስ አጠቃላይ ሆስፒታል አንዱ ማሳያ ነው። ስለዚህ ይህንን አጠናክረን መቀጠል ይኖርብናል። በትብብር መስራት እንደምንችል በሙያችን ትልቅ ምሳሌ ነውና ይሄ ትልቅ አክብሮት አለን እንደ ጤናው ቢሮ። ስለዚህ በየትኛውም ዘርፍ በኩል ከተማ አስተዳደራችን እየሰራ ያለው ነገር መልሶ ለህብረተሰቡ የሚሰጣቸው አገልግሎቶች በጣም በርካታ ናቸው። ከጽንሰት ጀምሮ እስከ 6 ዓመት በተለይም በከተማችን ብቻ ሳይሆን በሀገራችንም በአፍሪካም ትልቅ የሆነ የቀዳማይ ልጅነት ልማት ፕሮጀክት ከተማ አስተዳደራችን ኢምፕሊመንት አድርጎ ትልቅ ለውጥ አምጥቷል። ምናልባትም ሲጀመር ይህ ፕሮግራም ዴቨሎፕመንታሊ ኦፍ ትራክ የነበሩ የከተማችን ህጻናቶች እድሜያቸው እስከ 3 ዓመት የነበሩ 15% ላይ ነበር። ይህ ማለት ዓለም አቀፍ ዳታ 5% ነው። ከሁለት እጥፍ በላይ ነው እንግዲህ የእድገት እንትናቸው ትክክል ያልነበሩ። ስለዚህ ትልቅ ኢንቨስትመንት ከተማ አስተዳደሩ በመመደብ ትልቅ ስራ በመስራት በተተገበረበት በ1 ዓመት ተኩል 2 ዓመት ውስጥ በ5% በየአመቱ በነበረው ሂደት ከ2.8% በታች መቀነስ ተችሏልና ትውልድ ላይ እኛ ኢንቨስት ካደረግን ነገ ያ ትውልድ ደግሞ አገርን የሚገነባ ትውልድ እንፈጥራለን ማለት ነው። ስለዚህ ጤና የተጠበቀ ማህበረሰብ ካለን በደንብ በትምህርት የታነጸ ጄኔሬሽንን መገንባት ከቻለን ሀገራችንን ደግሞ በደንብ ሊገነቡ የሚችል ትውልድን ማፍራት እንችላለን ማለት ነው። የጤናው ሴክተር ደግሞ ለየትኛውም ሴክተር ትልቅ ግብዓት ነው። ስለዚህ ፕሮዳክቲቭ የሆነ ማህበረሰብን ማግኘት የምንፈልግ ከሆነ ብቁ የሆኑ የጤና ተቋማቶች ያስፈልጉናል ማለት ነው። ስለዚህ እዚህ ያላችሁ ባለ አክሲዮኖች የጤና ባለሙያዎችም ስለሆናችሁ እዚህም የምትገኙ የጤና ባለሙያዎች እንግዲህ እንደ ጤና ቢሮ አደራ ማለት የምፈልገው ህዝባችሁን በታማኝነት በደንብ በሙያዊ ዲሲፕሊንን በጠበቀ መልኩ እንድታገለግሉ አደራ ማለት እፈልጋለሁ። በማንኛውም አይነት ድጋፍ
የምትፈልጉትን ነገር ከጎናችሁ እንደምንቆምና እንደ ግል ሴክተር ሳይሆን የምናየው እንደ አዲስ አበባ ከተማ አስተዳደር ጤና ቢሮ ስር እንዳሉ ሆስፒታሎች አድርገን ማንኛውንም አይነት ድጋፍ እንደምናደርግላችሁ በዚህ አጋጣሚ ቃል መግባት እፈልጋለሁ። ዶክተር ፍሬውን አየለ እባላለሁ። በአሁኑ ጊዜ የኒኩለስ ጀነራል ሆስፒታል ሜዲካል ዳይሬክተር ነኝ። ከዚህ በፊት ግን የሲቲ ኮሚኒቲ የኒኩለስ ጀነራል ሆስፒታልን ኦውን የሚያደርግ ፒኤልሲ ቪዥነሪ መስራችና የቦርድ ቼርማን ሆኜ አገልግያለሁ። በአሁኑ ሰዓት ደግሞ የሆስፒታሉ ሜዲካል ዳይሬክተር ሆኜ በማገልገል ላይ መነሻችን እንግዲህ በሁለት አቅጣጫ የመጣ ሂደት ነበረ። የመጀመሪያው በዶክተሮች በሐኪሞች በጤናው ዘርፍ በምናያቸው ክፍተቶች የተነሳ ኳሊቲ ሰርቪስ መስጠት፣ ከዚያ በላይ ደግሞ በርህራሄና በአክብሮት የተሞሉ አገልግሎቶችን መስጠት በአገራችን ብዙ ክፍተቶች እንዳለ ስለምናውቅ ያንን ክፍተት ከመሙላት አንጻር እርስ በርስ በመነጋገር ያንን ክፍተት እንዴት መሙላት እንችላለን የሚሉ ሀሳቦች በጤና ዘርፍ በኳሊቲም ያሉትን ክፍተቶች ስለምናይ በመነጋገር በብዙ ወራትና ዓመታት ወደ ጤናው መግባት እንዳለብን አመንን። ለራሳችንም የመቋቋሚያ የሚሆን ለአገርም ኮንትሪቢዩት ማድረግ አለብን። ቀጣይ ሌጋሲ የሚሆን ነገር ከማድረግ ፍላጎት አንጻርና ኳሊቲንና በተለይ ሼርሆልደሮቻችን የተለየ ይሄ የኮምፓሽኔት ሰርቪስ የሚል ቅናት ስላላቸው በዚያ ምክንያት ተደራጀን። ከዚያ የግል ኃላፊነቱ የተወሰነ የግል ማህበር ሲቲ ኮሚኒቲ የሚል አቋቋምን። ይሄ አንደኛው የዚህ ሆስፒታል መቋቋም ሂደት ነው። በሌላ ዘርፉ ደግሞ በዚህ ሙያ የሌሉ ግን በሕክምና ዘርፍ ኢንቨስት ማድረግ የሚፈልጉ ኢንቨስተሮች በረዥም ዓመታት በቤተሰብ ደረጃ አስበው ተልመው መሬት አግኝተው ከሌላ ቢዝነስ ወደ ሕክምና ለመግባት ይህንን የሚመስል ህንፃ አቋቁመው ሰርተው የኛን አይነት ባለሙያ ዝም ብሎ የኢንቨስትመንት ሳይሆን ከባለሙያ ጋር ፓርትነር አድርገን መስራት አለብን ብለው በሚፈላለጉበት ጊዜ የሁለት እውነተኛ መፈላለጎች አንድ ላይ ሆነን ፓርትነር ሆነን ይህንን ኒኩለስ ጀነራል ሆስፒታል ለማቋቋም በቃን ማለት ነው። የሁለቱ ፓርትነርሺፕ የፈጠረው እንትን አለ። በዋነኛነት ኦፕሬሽኑን ኦውን ያደረገው የሲቲ ኮሚኒቲ ወደ 100 ሚሊዮን የሚያህል ሬዝ አድርጎ የተመዘገበ ካፒታል እንደዚያ ሆኖ ግን ኦቨርኦል ህንፃው ለሆስፒታል ተብሎ የተሰራ ነው። በሀገራችን በጣም ባልተለመዱ ሁኔታ በግድግዳ ላይ የተሰኩ ብዙ አይነት የተንቀሳቃሽ ኮንዲዩት ሲስተሞች፣ ማሽነሪዎች እንደዚያ ያሉ ኦቨርኦል የሚገመተው ወደ 1.5 ቢሊዮን የሚሆን ካፒታል ኦቨርኦል ለዚህ ስራ ፈሰስ ተደርጓል። ባለፉት 4 እና 5 ዓመታት ብለን ነው የምንገምተው። ከኔ ጋር አብረው ያሉት የጤና ባለሙያዎች በብዙ ደረጃ በብዙ አገሮች የተለያዩ ትምህርት የቀሰሙ እና የተለያዩ ሰርቪሶችን ለመስጠት በዚህ አገር ተሰጥቶ የማይደረጉ ሰርቪሶችንም የተማሩ የተዘጋጁ ናቸው። ሁላችንም እንደምናውቀው በማህበረሰብ ደረጃም ይህንንም ፈንድ ሬዝ ስናደርግ ከደሞዝ ከተለያየ አይነት ነገሮች ሬዝ የተደረገ ነው። እንደምታዩት ሆስፒታሉ በከተማው ከሁሉም ረዥሙና ትልቁ ሆስፒታል ነው። በቂ ሕክምና የሚሰጥ ሙሉ ኢኩፕ ተደርጎ ሰርቪስን መስጠት በሚችልበት ደረጃ አለ። ነገር ግን ከባለሙያዎች አቅም ህንፃው ካለው ስፋትና ከተዘጋጀው አንጻር ኢንተርናሽናል ስታንዳርድ አድርጎ በዚህ አገር የማይሰጡ ሕክምናዎችን ከዚህ አገር ሰዎች ወደ ሌላ አገር እየሄዱ የሚሰጡ ሕክምናዎችን ለማድረግ ግን ኦልሬዲ ኢንቨስት ካደረግነው በላይ ኢንቨስት ማድረግ እንዳለብን እናስባለን። ስለዚህ ከአስተዳደሩ አንጻር ከከተማው አስተዳደርም ቅድም ቃል በተገባልን መሰረት ከሌሎች ኢንቨስተሮችም ጋር በመተባበር ከዚህ በፊት የሌሉ አይነት መሳሪያዎችን ወደ አገር ውስጥ በማስገባት በዚህ አይነት ሁኔታ ልህቀቱን ከፍ እናደርጋለን። እኛ ደግሞ እንደ ባለሙያ ይዘን የመጣ ነው የመጀመሪያ ቪዥናችንን ሳንለቅ በከተማው ያሉ ተጠቃሚዎች ይሄ በርህራሄ የተሞላ ዲግኒቲ የተሞላውን ሰርቪስ እኛ ለመስጠት ከዚያም በላይ ደግሞ ለሌሎች ኢንስቲትዩሽኖችም ከንግድና ከፕሮፊት አንጻር ብቻ ሳይሆን ለሌሎች ኢንስቲትዩሽኖችም ምሳሌ በሚሆን ደረጃ የሰው ልጅ በክብር የሚታከምበት
የሕክምና ካልቸርን ወደዚች ሀገር ማስረጽ እንፈልጋለን። ስለዚህ ሁለት ነው ዓላማችን። አንዱኛው ኤክሰለንስን ማድረግ እንፈልጋለን፣ ለዚያ ብዙ ፋይናንስ እንፈልጋለን። በሁለተኛ ደረጃ ደግሞ ይሄ የርህራሄ ዲግኒቲ የተሞላ ሰርቪስን ደግሞ ኮሚትድ ሆነን በመስጠት ያንን ለማህበረሰቡ በአሳማኝ ሁኔታ ማሳየት ማድረግን እንፈልጋለን። ይህንን ነገር እንግዲህ ህዝቡ ከኛ ሊጠብቅ ይችላል ብለን የምናስባቸው ነገሮች ናቸው። እንደ ፒላር ያስቀመጥናቸው የሆስፒታላችን መሰረታዊ ነገሮች ኤክሰለንስ እና ኮምፓሽን ኬር ዋናዎቹ ሲሆኑ ሌሎች 5 ደግሞ ፈንዳሜንታል መሰረታዊ ብለን እናስባቸው ነገሮች አሉ። ከነዚያ ውስጥ አንዱኛው ኮላቦሬሽን ነው። ይህንን ሆስፒታል ስናቋቁም ወደ ከ5-10 ሚሊዮን በሚገመት በአዲስ አበባ ከተማ ለኮምፒቲሽን የከፈትነው ሆስፒታል አይደለም። ህዝቡ ገና የሚገባውን ሕክምና ስላላገኘ እኛ ኮንትሪቢዩት እናደርጋለን ብለን ነው የምናስበው። ያንን ደግሞ ከኛ ሲኒየር የሆኑ የሕክምና ተቋሞች አሉ፣ የመንግስት ተቋሞች አሉ፣ የሃይማኖት ተቋማት አሉ። ከነዚያ ጋር በተለያየ ወይ ኮላቦሬት በማድረግ የትምህርት ተቋማት አሉ፣ የሕክምና ተቋማት ከነሱ ጋር ኮላቦሬት በማድረግ የነሱንም ሰፖርት እናደርጋለን፣ ለኛም ሰርቪስ እናሳልጣለን። ኦልሬዲ እነዚህ ንግግሮችና በአንዳንድ በኩል ደግሞ አብሮ መስራትንም ጀምረናል። ኦልሬዲ ወደዚያ ድርድሮችና ውይይቶች ገብተናል። ከዚህ በተጨማሪ ደግሞ ኢንተርናሽናል ልምድ ያላቸው ተቋማት በዩናይትድ አረብ ኤምሬትስ እና በህንድ ካሉት ተቋማት ኦልሬዲ የጀመርናቸው ጥሩ ስቴፕ የሄድናቸው አዲስ ሕክምናን እነሱም ፋይናንስ አድርገው እኛም ተሳትፈን እኛም በሕክምናው ሰርተን እነሱም የልምድ ልውውጥ የኢንቨስትመንት ልውውጥ ከዚያም በላይ ደግሞ የሕክምና ደረጃን ማሳደጊያ እርምጃዎችን ኦልሬዲ ብዙ ስቴፖችን ደርሰናል። በጎረቤት ሀገሮች ያሉትን ችግሮች ያው ሁላችንም እናውቃለን። በተለይ ጎረቤት ሱዳን ጥሩ የሕክምና እንቅስቃሴ ያላት ሀገር ነች። ግን ሀገሪቷ በአሁኑ ሰዓት ያንን ሰርቪስ ስለማንሰጥ ከዚህ ሀገር በተለያዩ ሁኔታ የተበታተኑ ሐኪሞች ጋርም የዚያን ሀገር ስደተኞች የምናክምበት እነዚያንም ነገሮች በጥሩ ሁኔታ እየሰራን እየተወያየን እንገኛለን። በእነዚህም አይነት ሁኔታ በከተማው ከዚህ በፊት ባልተለመዱ ሁኔታዎችና ሰርቪሶች ልንገለጥ እንችላለን ብለን እናስባለን። ከተማው በብዙ ቢዝነስ ዘርፎች በዚህ በኮሪደር ልማቱን በሁሉ ነገር ታሪክ አጋጣሚ ሆኖ የኮሪደር ልማት ወደዚህ ሲመጣና የእኛም ቤት ሲያልቅ ሲመረቅ እኩል አብሮ ነው። ስለዚህ አንድ ግለሰብ ጥሩ ነገር አይቶ ጥሩ ምግብ በልቶ ጥሩ ነገር አድርጎ ሕክምናውንም በዚያ ልክ ያስባል። ስለዚህ ይሄ እኛንም ፕሬሸር የሚያደርገን ነው። ፕሬሸር ማድረግ ብቻ ሳይሆን እኛም ቅድመ አስበን የገባንበት ነው ኤክሰለንስንና ኮምፓሽንን። ምክንያቱም የሕክምናው ላይ ቀርቦ ላለ ሰው የኢትዮጵያ ሕክምና ላይ የመሳሪያ ችግሮች ቢኖሩም ሐኪሞቻችን በተለያየ ዓለም በጥሩ ኳሊቲ ማከም የሚችሉ ነገሮች ናቸው። ግን የአስተሳሰብ የስራ ጫና የአገልግሎት መሳሪያዎች ባለመኖር የተነሳ ለደንበኞች የሚሰጠው አቅርቦት የታመመን በሽተኛ የበለጠ የሚያበሳጭ የሚያሳዝኑ ነገሮች አሉ። እነዚያን ክፍተቶች በደፈን ጊዜ በከተማው የሚታዩ ለውጦች ጋር አብሮ ሳትስፋይ የሆነ ማህበረሰብ በሕክምና ቦታን በመምጣት ይደሰታል። የሕክምና ክፍሎቻችን የመኝታ ክፍሎቻችን ሕክምና ብቻ ሳይሆን የመዝናኛም የእረፍት እንዲሆኑም ለማድረግ ጥረት አድርገናል። አሁን በሁለተኛ ፎቅ የተመላላሽ ሕክምና ክፍል ሙሉውን የህፃናት መዋያ በሚመስል ደረጃ በጥሩ ሁኔታ አስውበናል። ተኝቶ ማከሚያ ክፍል ደግሞ ቪአይፒ፣ ፕሬዚደንሻል እንደዚያ ያሉ ክፍሎቻችን ሰዎች ታክመው ህመማቸውን እንዳያዳምጡና እንዲወጡ ሊያደርጉ የሚችሉ ውብ የሆኑ ስፍራዎችን ለማቋቋም ሞክረናል። ይህንን በበለጠ እያደረግን የምንሄድ ነው ብለን እናምናለን። ከንጽህና አንጻር ከሌሎች አቅርቦቶችም አንጻር ሼርሆልደሮቻችን ያው ኤግዛክት ቁጥር ለማስቀመጥ 47 ነን። ከ47 ውስጥ ወደ 3 የሚሆኑት በኢንቨስትመንቱ እኛን ሊያግዙን አብረው የተቀላቀሉ ናቸው። ወደ 9-10 የሚሆኑት ደግሞ ዶክተሮች አይደሉም፣ ግን በሌላ ሙያ ሕክምናውን ሊያሳልጡ የሚችሉት ከፋርማሲ፣ ላብራቶሪ፣ ሌሎች ብዙ ሙያዎች አሉ። በዚያ የተሳተፉ ናቸው። ግን 35 ዶክተሮች በተለያየ ስፔሻሊቲ እና ሰብስፔሻሊቲ የተሳተፉ ከሁሉም ዘርፍ በሚባል ደረጃ የተደራረበው እንኳን በማይኖር ደረጃ 35 ዶክተሮች ያሉበት በዚያ አይነት ተዋጽኦ የተቋቋመ ድርጅት ነው።